ችግር ሴቶችን፣ ወንዶችን፣ ህፃናትን ሊያጠቃ የሚችል ህመም ሲሆን በዋነኝነት ግን ሴቶች ላይ የሚገኝ የጤና እክል ነው። የታይሮይድ ግላንድ ጉሮሯችን ውስጥ የሚገኝ እንደ ቢራቢሮ መሰለ ቅርጽ ያለው የሰውነታችን አካል። ይህ የታይሮይድ ግላንድ ቲ3 እና ቲ4 የተባሉ ሆርሞኖችን ያመነጫል። እነዚህ ሆርሞኖች ሰውነታችን የተለያዩ ስራዎችን የሚሰራበትን ፍጥነት ወይም ደግሞ ሜታቦሊዝምን ይቆጣጠራሉ። ስለዚህ የልብ ምታችንን፣ የሰውነት ሙቀታችንን፣ የምግብ የመፍጨት ኃይላችንን ወይም ዳይጀሽን እንዲሁም ደግሞ ስሜታችንን ላይ ተጽዕኖ የማድረግ ኃይል አላቸው ማለት ነው። እነዚህ ሆርሞኖች መመረት ካለባቸው በታች ከሆነ ታይሮይዳችን እያመረተ ያለው የሰውነታችን ስራ ይዘግማል። በጣም ደግሞ መመረት ካለበት በላይ ደግሞ ሲሆን የሰውነታችን ነገሮችን የሚያከናውንበት ፍጥነት በጣም ይፋጠናል ማለት ነው። ግላታችን ውስጥ ደግሞ ፒቱታሪ ግላንድ የሚባል አለ። ይሄ ፒቱታሪ ግላንድ የታይሮይድ ሆርሞናችን ሆርሞኑን የሚያመርትበትን ልክ ይቆጣጠራል ማለት ነው። በጣም ታይሮይዳችን በጣም ብዙ ከሆነ እያመረተ ያለው ቲኤስኤች ወይም ታይሮይድ ስቲሙሌቲንግ ሆርሞን የሚባል አለ። እሱ እንደ መልእክተኛ ነው ወደ ታይሮይድ የሚላክ እንደ መልእክተኛ አስቡት እና በጣም እያመረተ ነው ታይሮይዱ። ስለዚህ ምርቱን እንዲቀንስ የሚላክ እንደ መልእክተኛ ነው። በጣም ደግሞ ታይሮይዳችን በጣም ምርቱ ዝቅተኛ ደግሞ ከሆነ ምርቱን እንዲጨምር ከብሬናችን ወደ ታይሮይድ ግላንድ የሚላክ ቲኤስኤች የሚባል ደግሞ ሌላ አለ፣ ታይሮይድ ስቲሙሌቲንግ ሆርሞን የሚባል አለ ማለት ነው። በተለያዩ ምክንያቶች ይህ የታይሮይድ ሆርሞን በደንብ ላይሰራ ይችላል። በዚህ ጊዜ ወይ በጣም ያመርታል ወይ ደግሞ ማምረት ካለበት በታች ያመርታል። በጣም ሲያመርት ሃይፐር ታይሮይዲዝም ይባላል። ማምረት ካለበት በታች ደግሞ ሲሆን ሃይፖታይሮይዲዝም ይባላል። ሁለቱም በሽታዎች የየራሳቸው ምልክቶች አሏቸው። ሃይፖታይሮይዲዝም ሲሆን ድካም፣ የሰውነት ክብደት መጨመር፣ ብርድ ማለት፣ የሆድ ድርቀት፣ የማስታወስ ችሎታ መቀነስ፣ የፀጉር መሳሳት፣ የንግግር ወይም የእንቅስቃሴ ዝግመት እንዲሁም ደግሞ የስሜት መቀያየርና ጭንቀት ምልክቶችን ያሳያል። በተቃራኒው ደግሞ ሃይፐርታይሮይዲዝም ደግሞ ሲሆን የሰውነት ክብደት መቀነስ፣ የፀጉር መሳሳት አለ። እንደገና ማላብና የእጅ መንቀጥቀጥ፣ የውሃ መጥማት ምልክቶችን ያሳያል። ምልክቶቹ አንዳንዴ በፍጥነት ይገለጻሉ። ላይክ በሳምንት ውስጥ ምናምን ምልክቶች መታየት ይጀምራሉ። አንዳንድ ጊዜ ግን ለወራት ወይም ለዓመታት ሳይታወቅ በሽታው ሊቆይ ይችላል። አንዳንዴ ህመሙ ሳይታወቅ ይቆይና ሃይፖታይሮይዲዝም ሲሆን እንደ እንቅርት እዚች ጋር የማበጥ ነገር ይታያል። ሃይፐርታይሮይዲዝም ደግሞ ሲሆን የአይን ህመም ያስከትላል። በጊዜ ደግሞ ሕክምና ካልተደረገለት በሴቶች ላይ መፀነስ ላይ ችግር ያመጣል፣ ወይም ፈርቲሊቲ ላይ ችግር ያመጣል፣ እርግዝና ላይም ችግር ያመጣል። እንዲሁም ደግሞ ግፋ ብሎ ደግሞ ሕክምና ካልተደረገለት የልብ ችግር ያስከትላል ማለት ነው። ስለዚህ ምን ማድረግ አለብን? አንደኛ እነዚህን የዘረዘርኳቸውን ምልክቶች ስታዩ በፍጥነት ዶክተር ጋር ሄዳችሁ ዶክተር ማማከር ነው። እንዲሁም ዶክተር የሚሰጣችሁን መድኃኒት በሰዓቱና በአግባቡ መውሰድ ነው። ሁለተኛ ደግሞ ላይፍ ስታይላችንን መቀየር ነው። እንቅስቃሴ፣ አካላዊ እንቅስቃሴ ማድረግ፣ የተመጣጠነ ምግብ መብላት ምልክቶቹን እንዳይባባሱ ይረዳል። ከዚህ ቪዲዮ ብዙ እንደተማራችሁ ተስፋ አደርጋለሁ። ይሄ የዶክተር አድቫይስ ወይም የህክምና ምክር ሳይሆን ለመማር ብቻ ነው። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ቆዩኝ።